ኤልሳና ልዕልት አንድ ላይ ቁጭ ብለው እየተጨቃጨቁ ነው። ልዕልት ድንገት ተነስታ ሉሊትን እና ካለብን አንድ ላይ ለማድረግ እሰራለሁ ብላ ለኤልሳ ስነግራት፣ ኤልሳ ደግሞ በፍጹም ይህን ነገር ማድረግ አትችይም፣ እኔ በህይወት እስካለው ድረስ ወይም እኔ እስካለው ድረስ ይህን ነገር ልታደርጊ አትችይም ብላ ለልዕልት ትመልስላታለች። ልዕልት ደግሞ ከአሁን በኋላ ስለማደርገው ነገርና ስለ እቅድ ስለ ሀሳቤ ወይም ማድረግ ስለምፈልገው ነገር በፍጹም ላንቺ አልናገርም። ሲቀጥል ደግሞ ማንም ከእቅዴ ከሀሳቤ ወደ ኋላ የሚጎትተኝ የሚመልሰኝ ነገር የለም። ስለዚህ አንቺን ማማከርና ላንቺ መናገር በፍጹም አይጠበቅብኝም። ስለዚህ ዳዊትን ማለቴ ሉሊትንና ካለብን ለማቀራረብ አንድ ላይ ለማድረግ እጥራለሁ፣ አሳይሻለሁ ስትላት፣ ኤልሳ ደግሞ በጣም አበደች። ምክንያቱም ይህን ነገር አትፈልግም። ኤልሳ ዳዊትን ትወደዋለች፣ ታፈቅረዋለች፣ ሙታ ነው የምትወደው። ዳዊት ደግሞ እሷን በፍጹም አይፈልጋትም። እንኳን አይደለም መውደድና አብሯት መሆን ራሱ አይፈልግም። እናም እሷ ደግሞ ስለምትወደውና ስለምታፈቅረው እስከ ዛሬም ድረስ ለሱ ያላደረገችው ነገር ስለሌለ እሱን ማጣት አትፈልግም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንኳን ደህና መጣችሁ ወደ ቻናሌ። ስለመጣችሁ ከልብ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ፣ ነባሮች ፕሊስ ይህ ቪዲዮ የደረሳችሁ ሁላችሁም ላይክ ማድረጋችሁን አትርሱ። አመሰግናለሁ። እናም ሉሊትን ማለቴ ልዕልትና ኤልሳ ጮክ ብለው እየተነጋገሩ እያለ እኔ ከአሁን በኋላ በፍጹም ካንቺ ጋር የመመካከርበት ወይም አንቺ ያልሽኝን የምሰማበት ምንም አይነት ምክንያት የለኝም። ስለዚህ አሳይሻለሁ ያሰብኩትን ያቀድኩትን እና የምፈልገውን ነገር ለማድረግ ወደ ኋላ የሚጎትተኝ ነገር የለም። ስለዚህ ወደፊት አሳይሻለሁ ብላ ሲጫጫሁ ድንገት ዳዊት ሰምቷቸው ይመጣል። እና ምን ተፈጥሮ ነው? ምን ሆናችሁ ነው? ምን እያደረጋችሁ ነው ያላችሁት? ምን ሆናችሁ ነው የምትጫጫሁት ብሎ ሲል አይ ምንም ትላለች። እናም ወደውኑ ቀጠል አድርጋ ኤልሳ አይ ወንድሜ በአንተ ጉዳይ እየተከራከርን ነው ትለዋለች። እንዴ ደግሞ በእኔ ጉዳይ ምን ሆናችሁ ነው የምትከራከሩት ሲላትኝ፣ እንዴ እያት ምን እንደምትል ትሰማለህ? ዳዊትን እኔ እንደምንም ብዬ ከእጄ አስገባዋለሁ እያለች ነው። እኔ ደግሞ ወንድሜ በእንዳንቺ አይነቱ ሴት ወይም እንዳንቺ አይነቷን ሴት አይወድም፣ አያፈቅርም፣ አይፈልግሽም ብያልኳት ስትላትኝ፣ ልዕልትም ወይኔ ጉዴ ብስማ ምን አይነት ፍጥረት ነሽ? በዚህ ደረጃ ሰው ማስመሰል ያስመስላል ብላ ተናዳ ትታት ትሄዳለች። እና ዳዊትም ቆይ ምን ሆናችሁ ነው አልገባኝም ያልሽ ነገር ሲላት፣ ባይገባህ ይሻልሃል ትለዋለች። እሱም ባክሽ ራሳችሁ ጉዳይ ብሎ ትቷት ይሄዳል ማለት ነው። በሌላ በኩል ወይዘሮ አልማዝ ያ ስትመካበት የነበረው ብሯ አልቆባት ምን አባቴ ልሆን? ምንድነው ማድረግ ያለብኝ? አሁን ለግስት የምከፍለው ምንም ሳንቲም የለኝም እና ወዴት አባቴ ልሄድ? ቆይ ምንድነው ማድረግ ያለብኝ እያለች መንገድ ለመንገድ እየተንከራተተች የሆነ ዛፍ ስር ቁጭ ብላ ምን ሀሳብ ይመጣላት ጥሩ ነው ወደ ሂሩት መደወል። እናም ወደ ሂሩት ትደውልና እንዴት ነሽ ሂሩት ደህና ነሽ ወይ ተባብለው ሰላም ከተባባሉ በኋላ ስለሷ ጤንነት ወይም ስለሷ ህይወት ስትጠይቃት ወይዘሮ ሂሩት ለአልማዝ፣ ወይዘሮ አልማዝ ደግሞ አይ የኔን ነገር ማታዩ ምን ሰላም አለ? የውልሽ በላይ ላይ እኮ ሉሊት ቤቱን ሸጠችው፣ ቤቱን ሽጣ ጎዳና ላይ ጣለችኝ። ይኸውልሽ ለፍቼ በለፋሁበት በገንዘቤ ጎዳና ወጥቻለሁ። እናም ምንም አይነት መጠለያ ወይም ማረፊያ ቦታ የለኝም ብላ ለሂሩት ስነግራት ወይዘሮ አልማዝ፣ ሂሩት ደግሞ እና ታዲያ ለጊዜው ነይቶ ለእንጂ እኔ ጋ ታርፊያለሽ፣ ብዙም ባይሆን ለጊዜው ታርፊያለሽ ስትላት፣ ወይዘሮ አልማዝም ኧረ በፍጹም አንቺ ጋር እንኳን አልመጣም፣ አንቺ ለራስሽ ምን እንትናለሽና ነው ወደ አንቺ የምመጣው፣ ስለዚህ ወደ አንቺ አልመጣም፣ ይልቁንስ ተሾመን ቁጥር እንድትሰጪኝ ወይም አድራሻውን እንድትሰጪኝ ፈልጌ ነው ስትላት፣ የተሾመ አሰግደን አድራሻ ነው ስትላት፣ አዎ የእሱን አድራሻ ስጪኝ እስኪ ትላታለች። እናም ለምን ፈልገሽ ነው እሱን ስትላት፣ የሆነ ነገር የምጠይቀው ስላለኝ ነው፣ እናም የእሱን አድራሻ ስጪኝ ብላ የእሱን አድራሻ ትቀበላለች። ምክንያቱም እሷ ከተሾመ ጋር መሄድ ትፈልጋለች። ተሾመ ማን ነው ምንድን ነው የሚለው ያው እስካሁን ድረስ ስላልመጣና ገና ለመጀመሪያ ጊዜ ስሙ የተጠራ ስለሆነ እንግዲህ ተሾመ ማን እንደሆነ የማውቀው ነገር የለም በነገራችን ላይ። ለማንኛውም የተሾመን ቁጥር ወይዘሮ ሂሩት ትሰጣታለች። እናም በሌላ በኩል ደግሞ
ልዕልት ካሌብን እንድታገኙ ታደርጋለች። ከዚህ በፊት አግኝተው ተጣልተው አባሯ ስለነበረ ወይም በእናቷ ዙሪያ መጥፎ ቃላት ተናግሮ ስለነበረ ስለ እናቴ ምንም አይነት ቃላት እንድትናገር አልፈልግም ብለው ስለነበረ አሁንም በድጋሚ ልታገኘው እንደፈለገች ጠይቃው እሺ ብሎ ይገናኛታል ማለት ነው። እናም ልታገኘው ሄዳ ካሌብን ካገኘችው በኋላ ልዕልት ምችስ ባለፈው እንደዛ አባረሪያት እንዴት ልትመጣ ቻለች ልትል ይሆናል ካሌብ። ለማንኛውም ለራስ ጠቀም ስል ነው የመጣሁት። እናም ባንተና በሉሊት ዙሪያ ስለተፈጠረው ነገር ለምን አብራችሁ ቁጭ ብላችሁ አትነጋገሩም? ለምን ቁጭ ብላችሁ ችግራችሁን አውርታችሁበት አትፈቱትም? ሲላት እኔ ምን እያልሽ ነው ያለሽው? አንቺ ቆይ ለእህትሽ መቆምሽ ነው ማለት ነው ሲላት፣ ነው በፍጹም እንደዛ ማለት አይደለም። ሉሊት አንተን ትወዳለች። ስለዚህ ለአንተ መጥፎ ነገር ወይም መጥፎ አስተሳሰብ የላትም። እናም ይልቁንስ እንደኔ ቁጭ ብላችሁ ችግራችሁን ብትፈቱት ይሻላል ስትለው፣ እሱ ደግሞ እኔ እኮ ምን ላደርግ እኔ እወዳታለሁ እኮ ግን እህትሽን አታያትም እንደ አትረዳኝም እኮ ከኔ ይልቅ ከዛ ከዳዊት ጋር ትናንት ካወቀችው ዳዊት ጋር ነው እሽሩር የምትለው ሲላትኝ፣ በፍጹም እህቴ እንደዛ አይደለችም ሉሊት እንደዛ አይደለችም። ይልቁንስ አንተም የተረዳሃት አይመስለኝም። ሁለታችሁ ናችሁ እየተገፋፋችሁ ያላችሁት። ስለዚህ ሁለታችሁም ከምትገፋፉ ቁጭ ብላችሁ አንድ ላይ ችግራችሁን ብትፈቱት ይሻላል። ይልቁንስ አንድ ነገር ልንገርህ፣ ለምን እኛ ቤት ጠቅልለህ አትመጣም? እኛ ቤት ጠቅልለህ ከመጣህ ሁሉ ነገሩ እዛ ይሆንልሃል። ሁል ጊዜ ትገናኛላችሁ፣ ፊት ለፊት ትተያያላችሁ፣ ስትወጣ ስትገባ ታያታለህ። ስለዚህ ፍቅራችሁን በዛው ይጨምራል እና ና ቶሎ ወደ እኛ ቤት ብላ ወደ እነሱ ቤት እንዲሄድ ትነግረዋለች። እሱም ኧረ እባክሽ የተከበርኩ ሰው እኮ ነኝ፣ እንዴት ብዬ ነው ወደ እናንተ ቤት የምመጣው? ወይም እንዴት ብዬ ነው ከዛ ቤት የምመጣው? በፍጹም አላደርገውም፣ ባክሽ ዞር በይልኝ ይልቅ ይላትና እሷ ጋር ይለያያሉ ማለት ነው። ልዕልትና ካሌብ ከተለያዩ በኋላ ዳዊት ሳሎን ላይ ቁጭ ብሎ ስልክ እያወራ ነው ጓደኛውን። እናም ጓደኛው የሚጠይቀው ወይዘሮ አልማዝንን አገኘሃት ወይ ማለቴ ድሮ እንደዛ ህይወቱን ምስቅልቅል ያደረገችውን የአባቱን ሚስትና እሱንም ለጎዳና እንዲወጣ ያደረገችውን የእንጀራ እናቱን አገኘሃት ወይ ብሎ እየጠየቀው ነው። ዳዊትን በፍጹም አላገኘኋትም፣ ላገኛት አልቻልኩም። ከመጣው ጀምሬ እሷን እየፈለግኩ ነው፣ ነገር ግን ላገኛት አልቻልኩም። ግን እንደምንም ብዬ እሷን ሳላገኛት በፍጹም አልቀመጥም እያለ ጓደኛውን እያወራ እያለ ኤልሳ ከአጠገቡ መጥታ ቁጭ ብላ ዳዊት ለሆነ ነገር ላዋራ ፈልጌ ነው፣ ዳዊት ለሆነ ነገር ልጠይቅ ፈልጌ ነው እያለች ስትጨቀጭቀው ጓደኛውን ትንሽ ቆይቼ እደውልልሃለሁ ብሎ ይዘጋውና ዳዊት ለቁንስ እኔ አንድ ነገር ላማክር ፈልጌ ነው፣ ቁም ነገር ነው ማማክር ትለውና ምን ፈልገሽ ነው ሲላት፣ ለምን አታገባም? ለምን ዝም ብለህ ትቀመጣለህ? እስካሁን ድረስ ያሳለፍከው ጊዜ ይበቃል፣ እናም ማግባት አለብህ ስትለው፣ ምን እያልሽ ነው ያለሽው? እኔ በፍጹም አሁን ማግባት አልፈልግም። ያችን የእንጀራ እናቴን ወይም ህይወቴ ምስቅልቅሉ እንደወጣ እያደረገችኝን የእንጀራ እናቴን አግኝቼ ህይወቷን ሳላጠፋ በፍጹም ትዳር የሚባል ነገር አላስበውም። እሷን ከገደልኩ ወይም እሷን የሆነ ነገር ካደረግኩ በኋላ ግን እኔ ስለራሴ ህይወት አስባለሁ ብሎ ሲላት፣ እሷ ደግሞ ዳዊት ምን ሆነ ነው በወጣትነት ዘመንክ በቀልን የምታስበው ለምንድን ነው? ይህን በቀል ብትበቀል አንተ ምንድን ነው የምትጠቀመው? ወይስ እድሜን በሙሉ እስር ቤት ነው ማሳለፍ የምትፈልገው? ለምን እንደዛ ታደርጋለህ? ይልቁንስ በቀል አታስብ። ለምን ሉሊት ጋር ተጋብታችሁ ወይም ሉሊት ጋር አንድ ላይ ለምን አትኖሩም ስትለው፣ በፍጹም ይህን ነገር አላደርገውም። ምን እያልሽ ነው ያለሽው? እኔና ሉሊት የእህትና የወንድምነት ግንኙነት እንጂ ምንም አይነት የፍቅር ግንኙነት የለንም ሲላት፣ እሷ ደግሞ ምንህ ሞኝ ነው? ለምን ታሳልፋለህ? ለምን እሷ እንድታልፍ ታደርግሃለች? ሉሊት እኮ አንተን ብላ ነው እዚህ ቤት የመጣችው። ይህን ቤትም የገዛችው ለአንተ ብላ ነው። እናም ወንድሜ እሷ እንድታመጣ አይገባም። በጣም ጥሩ ልጅ፣ በጣም የዋህ፣ በጣም ቅን፣ በጣም ብልጥ ናት ደግሞ። ስለዚህ ወንድሜ እሷ እንድታመጣ አይገባም ስትለው፣ ይህ ነገር በፍጹም መቼውንም አይሆንም ሲላት፣ እኔ እኮ አውቃለሁ ውስጥ አይነግርህም እንደ ስትለው፣ በፍጹም ውስጤ ምንም ነገር የሚነግረኝ ነገር የለም። ስለዚህ በቻው ብሎ ተነስቶ ሊሄድ ሲል፣ የት ልትሄድ ነው ስትለው፣ ውጭ ዞር ብዬ ልምጣ ብሎ ትቷት ይሄዳል። እሷም አስብበት ይልቁንስ አስብበት፣ በደንብ አድርገህ አስብበት ትለዋለች። እሱ ይህን ነገር አይፈልግም። በሌላ በኩል ወይዘሮ አልማዝ መንገድ ላይ እየሄደች እያለ ሉሊትን እየተከታተለቻት ስለነበረ ሉሊትን መንገድ ላይ ታገኛታለች። እናም ሉሊትን ስታገኛት
አሳይሻለሁ፣ ብር እንድትሰጪኝ እፈልጋለሁ። እኔ ጎዳና ስለወደቅኩኝ ምንም የማላደርግሽ ይመስልሻል እንዴ? አሳይሻለሁ እያለች ስትፎክርባት ሉሊት ላይ ጎዳና መተ ወይም እኔ መሆኔ ነው፣ እንደውም እስር ቤት እንድትበሰብሽ ነበር ማድረግ የነበረብኝ ስትላት፣ በፍጹም የምታመጪው ነገር የለም፣ ከአሁን በኋላ አንቺን አልፈራሽም። ስለዚህ እባክሽን የራስሽን ህይወት ኑሪ፣ እኔን አትከታተኝ ስትላት፣ እሷ ደግሞ ሀብቴን ዘርፈሽኝ አሜን ብዬ የምቀበል መስሻ ስትላት፣ እኔ ስለ እሱ አያገባኝም ብላ ሉሊት ስመልስላት፣ ይልቁንስ አሁን ከሸጥሽው ከቤቱ ግማሹን ገንዘብ ስጭኝ፣ ከዛ በኋላ ደግሞ በግዴታ ገንዘቤን ትመልሻለች ስትላት፣ በፍጹም የሚሆን ነገር የለም። አሁን እኔን ገንዘብ እየጠየቅሽኝ ነው እንዴ? እኔ 0.5 ሳንቲም በፍጹም አልሰጥሽም። ከአሁን በኋላ ከአንቺ ምንም አይነት ግንኙነት ሊኖረኝ አልፈልግም ብላ ትታት ትሄዳለች። ወይዘሮ አልማዝም እየፎከረች ነበረ እና እገልሻለሁ አሳይሻለሁ ስትላት፣ አንቺ መቼውንም ለእኔ ጥሩ አስበሽ እንደማታውቂ አውቃለሁ። ስለዚህ መቼውንም እንደማታኝልኝም አውቃለሁ። እኔ ደግሞ አንቺን አልፈራሽም። ደስ ያለሽን ነገር ማድረግ ትችያለሽ። ስለዚህ አረመኔና ክፉ መሆንሽን በደንብ ስለማቅ ስለ አንቺ ምንም ነገር ብታደርጊ አይጨንቀኝም ትላታለች። እናም ሉሊት ትታት ትሄዳለች ማለት ነው። ሉሊት ተናዳ ቤት ገብታ ብቻዋን ቁጭ ብላ ነበር ሶፋ ላይ። በጣም ተናዳ ስለነበረ ዳዊት ከውጭ ሲመጣ ሉሊት ምን ሆነሽ ነው? የተፈጠረ ነገር አለ ሲላት፣ እቺ የልዕልት እናት ናታ፣ መንገድ ላይ አግኝቻት ያው እያስፈራራችኝ ነው፣ እገልሻለሁ፣ እንደዚህ ያደርግሻለሁ እያለች ነው ስትለው፣ ቆይ እሷ ሴትዮ ግን አይሰለቻትም እንዴ? ምን ሆና ነው እንደዚህ የምትሆነው ሲላት፣ ምን አውቃለሁ፣ አሁንም ገንዘብ ካልሰጠሽኝ እያለችኝ ነው ስትለው፣ እና ምን አልሻት ታዲያ ሲላት፣ እንዴ በፍጹም ምንም አይነት ገንዘብ ልሰጣት አልችልም ለሷ ትለዋለች። እሱም በጣም ያሳዝናል። እሷ ግን ያማታል እንዴ? ትገልሻለች እኮ ሲላት፣ በአደባባይ ታደርጋለህ ብለህ ነው ይህን ነገር ስትለው፣ እሷ ከዚህ በፊት ልታስገድልሻል ነበር እንዴ? እሷ በፍጹም ወደኋላ የምትለው ነገር የላትም፣ ታስገድልሻለች። ስለዚህ መጠንቀቅ አለብሽ። ካሁን በኋላ ወደ ውጭ ስወጪ ከኔ ጋር ነው የምትወጪው። ከኔ ውጭ ብቻሽን ልትወጣ አትችይም። በቃ እኔ ካሁን በኋላ አብሬሽ እሄዳለሁ ሲላትኝ፣ እሷም እሺ አመሰግናለሁ፣ ግን ዳዊት አንተን በእኔ ችግር ውስጥና በእኔ ችግር ውስጥና በእኔ ሁልጊዜ ነገር ውስጥ ላስገባ አልችልም። አንተ ችግር ውስጥ እንድትገባ ወይም ሙሽክል ጸብ ውስጥ እንድትገባ አልፈልግም ስትለው፣ እሱም ኧረ በፍጹም እንዴ እኔ ያለው ታዲያ አንቺ ችግር ውስጥ ስትወድቂ ማየት አለብኝ። ስለዚህ ካሁን በኋላ ስትውጭና ስትገቢ አብሬሽ እሆናለሁ ይላታል። እሷም ደግሞ ዳዊት በጣም ነው የማመሰግነው፣ አንተ ካጠገቤ ከሆንክልኝ ደግሞ በፍጹም ማንንም አልፈራም ትለዋለች ማለት ነው። እሱም በቃ አታስቢሽ፣ ካሁን በኋላ እኔ አለውልሽ፣ በፍጹም እንድትጨነቅና እንድትፈሪ አያስፈልግም፣ እኔ ካጠገብሽ ነኝ ይላታል። እሷም በጣም ደስተኛ ትሆናለች ማለት ነው። ውድና የተከበራችሁ ቤተሰቦች የዚህ ድራማው ስብስብነትና በጣም ነው የሚገርመው። ለማንኛውም እኔ እዚህ ላይ ያበቃለሁ ማለት ነው። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ላይክ የረሳችሁ ካላችሁ ላይክ አድርጉ። አመሰግናለሁ።